እጅግ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ክቡራትና ክቡራን ቤተሰቦቻችን እንደምን ዋላችሁ? ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የታህሳስ 22 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችንን እያቀረብን ለእናንተ ጆሮ ይመጥናሉ ብለን በጥንቃቄ መርጠን ያዘጋጀናቸውን የግንባር መረጃዎች ርዕሶቹን በማስቀደም እናስደምጣችኋለን። የወሎ ቤት አማራ ቀጠና በታላቅ ድል የታጀበ ተጋድሎ ማካሄዱን ቀጥሏል። የአምባሰል ተራሮች የፋኖን እረፍት አልባ ውጊያና የማሸነፍ አቅም እየመዘገቡ ነው። የዛሬውን የአምባሰል ተራራ ተጋድሎ ዜናችን በቀዳሚነት ይዞላችሁ ይቀርባል። የአማራ ፋኖ ተጋድሎ ደብረ ታቦር ዙሪያ ቀጥሎ ውሎ ታላቅ ድል የተገኘበት ሆኗል። በፋኖ ብርቱ ምት የተበሳጨው የ804ኛ ኮር ከፍተኛ አዛዥ ወደ ደብረ ታቦር ሆስፒታል ገብቶ ሐኪሞች ላይ ዛቻ አሰምቷል። የዚህ ዛቻ ምክንያቱ ምንድነው የሚለውንና የፋኖን ተጋድሎ በዝርዝር የምትሰሙት መረጃችን ነው። የጎጃሙ ትንቅንቅ ዛሬም ቀጥሎ ውሏል። የፋኖ መሪው በበኩሉ መጀመሪያ ከራሱ ጋር ሰላም ያልፈጠረው ብልጽግና የአማራን ሕዝብ በአዳራሽ ሰብስቦ ሰላም ሊያመጣ አይችልም። አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይም ለሰላም እጁን እንዲሰጥ በማስገደድ እንጂ ከወራሪው ጋር አንሶላ እየተጋፈፉ የነጻነት ታጋዮችን በማውገዝ አይደለም ሲል የሰጠው ልዩ ማብራሪያ በዜናችን ተሰናድቶ ይቀርብላችኋል። ውርደትና ቅሌትን እንደ ዘውድና በርኖስ ደራርቦ መልበስ የማይሰለቸው የብልጽግናው ስርዓት በፋኖ ላይ ፕሮፓጋንዳ ሰራለሁ ብሎ ያዘጋጀው ድራማ ባርቆበት ወደ ራሱ ተኩሷል። ይህ የሆነው በየትኛው ግንባርና በምን ጉዳይ ነው የሚለውን ዜናችን ዝርዝር አሰናድቶበታል፣ ይደመጣል። አወዛጋቢው ጌታቸው ረዳ ዛሬም በአወዛጋቢ ቃለ ምልልሳቸው ብቅ ብለዋል። ሁለት የቀድሞ ጓዶቻቸውን በስም ጠርተው አንደኛው ሌላኛውን ይፈራው ነበር ሲሉ የተናገሩት የብልጽግናው ሊቀመንበር ታማኝ ሹም ጥቅምት 24 ጦርነቱ ሊጀመር ሲል ልደት ለማክበር ከጓደኛዬ ቤት ነበርኩ ሲሉም ተናግረዋል። ኤርትራንና የብልጽግናው ሊቀመንበር በተመለከተ የሰጡት አስተያየትም በርካቶችን አነጋግሯል። መጠነኛ ዳሰሳ አዘጋጅተንበታል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ በዝርዝር መደመጥ ይጀምራል። የተለመደውን ልባዊ ግብዣችንን በድጋሚ እያቀረብን ወደ ዝርዝር ዘገባው እናልፋለን። አፍላ ውጊያ በአምባሰል ተራሮች። የአምባሰሉ ትንቅንቅ ቀጥሎ ሲውል በደቡብ ወሎ ዞን ወግዲ ወረዳ ደግሞ በባዲን ፓራ ኮማንዶ ሰራዊት ካምፕ ላይ በተከፈተ ጥቃት ከፍተኛ ኪሳራ ደርሷል። የፓራ ኮማንዶ አባላቱ አልባሳትና ሙሉ ትጥቅ ለፋኖ ገቢ መሆኑም ታውቋል። በተከታታይ ከፍተኛ ትንቅንቅ እየተካሄደበት የሚገኘው የአምባሰል ተራራው ተጋድሎ ዛሬም እስከ እኩለ ቀን ድረስ ቀጥሎ የዋለ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ፋኖ ወታደራዊ የድል የበላይነቱን አስጠብቆ መቀጠሉንም ጨምረው ገልጸዋል። በአምባሰሉ ተጋድሎ የብልጽግናው ሰራዊት ተደጋጋሚ ሽንፈት የደረሰበት ሲሆን በዛሬው ውጊያም መስመራዊ መኮንኑን ጨምሮ ከ10 በላይ የሰራዊቱ አባላት እርምጃ ተወስዶባቸዋል ሲሉ ወታደራዊ ምንጮቻችን ተናግረዋል። የሌሊት ዘመቻዎችን የውጊያው ዋና እቅድ አድርጎ የጀመረው የብልጽግናው ጸረ ሽምቅ ኃይል ዛሬ ሌሊትም ከፍተኛ ቁጥር ያለውን ሰራዊቱን በከባድ መሳሪያ አጅቦ ወደ አንጓትና ቀይ አፈር ገብቶ ነበር። በዚህ መንገድ ወደ ተጠቀሱ ቀጠናዎች የገባው የብልጽግናው ሰራዊት በአካባቢው በርካታ የሞርተር ቅንቡላዎችን እያስወነጨፈ ውጊያውን በመሳሪያ በበላይነት ለመምራት አቅዶ የነበረ ቢሆንም ፋኖ ገዢ ቦታ በመያዝ አንጓት ላይ ባደረገው ተጋድሎ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆናቸው ተገልጿል። ይህ ዜና እስከተጠናቀረበት ሰዓት ድረስ በአካባቢው በከባድ መሳሪያ የታገዘው ውጊያ እንደቀጠለ መሆኑን የገለጹት ምንጮቻችን ውጊያው ብርቱ ትንቅንቅ የተካሄደበት እንደሆነም ተናግረዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ አባናዳው ክፍለ ጦርና የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት ዕዝ በጋራ ባደረጉት ተጋድሎ ከፍተኛ ድል መቀዳጀታቸው ታውቋል። በርካታ ቁጥር ያለው የብልጽግናው ሰራዊት ከደሴ ወደ አማራ ሳይንት በሜካናይዝድ ታጅቦ ሲጓዝ በነበረበት ሰዓት ሁለቱ እዞች በተጠና ሁኔታ በፈጸሙት የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ ማድረስ ችለዋል። የብልጽግናው ሰራዊት ምሽት ላይ ወደ አማራ ሳይንት ለመግባት በጉዞ ላይ ያለ ከበልጩማ በቅርብ ርቀት በምትገኘው ባህር ሸሽ በተባለች ቦታ ላይ በደረሰበት ጥቃት በርካቶቹ እርምጃ ሲወሰድባቸው ቀሪዎቹ ከባድ ቆስለኛ መሆናቸው ተገልጿል። ሁለቱ ወንድማማች እዞች በጥምረት ባደረጉት በዚህ ተጋድሎ እርምጃ ከተወሰደባቸውና ጉዳት ካስተናገዱት የብልጽግናው ሰራዊት በተጨማሪ በርካቶች ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ቀጠና የባዲን አዲስ ተመራቂ ፓራ ኮማንዶ ጦር አባላት ካምፓቸው ላይ ፋኖ በከፈተው ጥቃት በርካቶች እርምጃ ሲወሰድባቸው፣ ፋኖ በበኩሉ ወታደራዊ አልባሳትንና ሙሉ ትጥቆችን መረከብ ችሏል። የደቡብ ወሎ ዞን ፓራ ኮማንዶ በሚል ያስመረቃቸው ታጣቂ
ታጣቂዎች በወግዲ የሚገኘው ካምፓቸው በፋኖ ተሰብሮ ከ34 በላይ የሚሆኑ ታጣቂዎች ሙትና ቆስለኛ ሲደረጉ በርካታ ወታደራዊ ንብረትም በፋኖ ቁጥጥር ስር ውሏል። በፋኖ እጅ ከገባው የባዲን ፓራ ኮማንዶ ሰራዊት ወታደራዊ ንብረት መካከል ዞኑ ለታጣቂዎቹ አሰርቶት የነበረው ፓራ ኮማንዶ የሚል ጽሑፍ ያለበት ብዛት ያለው ቲሸርት አንዱ ነው። የፋኖ ተጋድሎ በደብረ ታቦር ዙሪያ ሁለቱ ወንድማማች እዞች የአማራ ፋኖ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ የብልጽግናውን ሰራዊት በደብረ ታቦር ዙሪያ በከፈቱበት ተከታታይ ምት ከፍተኛ ኪሳራ አስተናግዷል። በትናንትናው ዕለት ከደቡባዊ ጎንደር ዞን ዋና ከተማ ደብረ ታቦር በ15 ኪሎ ሜትር ርቀት በአፋድ ጎንደር ጠቅላይ ግዛት እዝ ሁለት ክፍለ ጦሮች ጥቃት ተፈጽሞበት ከፍተኛ ጉዳት ያስተናገደው የብልጽግናው ሰራዊት ዛሬ ደግሞ አፋባ ደጃዝማች በላይ ዘለቀ እዝ በሌላ አቅጣጫ ከደብረ ታቦር ኢየሱስ ቤተክርስቲያን አቅራቢያ ባደረገው ተጋድሎ በርካታ የብልጽግናው ሰራዊት ሞትና ቆስለኛ መሆኑ ታውቋል። ከደብረ ታቦር ከተማ ጫፍ ላይ በሚገኘው የኢየሱስ ተራራ ትይዩ ስፍራዎች የተደረገው ይህ የዛሬው ተጋድሎ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዝ ሜጀር ጄኔራል ውባንታ ባተ ኮር ማህደረ ማርያም ላይ በሁለት ግንባሮች የከፈተው ውጊያ ሲሆን በእነዚህ ሁለት ግንባሮች በተደረጉ ተጋድሎችም የብልጽግናው ሰራዊት ከፍተኛ ወታደራዊና ቁሳዊ ኪሳራ አስተናግዷል። የወረዳ ካድሬዎችን በማጀብ ወደ ማህደረ ማርያም ያቀናው የብልጽግናው ሰራዊት በከተማዋ ዙሪያ የነበረው ሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር በከፈተው ድንገተኛ ጥቃት የብልጽግናው 77ኛ ክፍለ ጦር በርካታ አባላት ሙትና ቁስለኛ ማድረግ ችሏል። ሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር የባዲንን ካድሬዎችና የብልጽግናውን ሰራዊት እንቅስቃሴ በንቃት ሲከታተል ከቆየ በኋላ ወደ መግደያ ቀጠና ሲገቡለት ፈጣን እርምጃ መውሰዱን የክፍለ ጦሩ ቃል አቀባይ ክፍል ተናግሯል። ከዚህ ፈጣን የደፈጣ ጥቃት በኋላ ወደ መደበኛ ውጊያ የተቀየረው የዕለቱ ተጋድሎ ፋኖ ወታደራዊ ገዢ ቦታዎችን በመያዝና የብልጽግናው ሰራዊት በሰፈረበት ቦታ ዘልቆ በመግባት በማህደረ ማርያም ዙሪያ ገብረ ምንጭ፣ ማህደረ ማርያም ጽዮን፣ አዱይ መገንጠያ የሚባሉ ስፍራዎች ከፍተኛ አውደ ውጊያ ማደረጉን አስታውቋል። በውጊያው በርካታ የብልጽግናው ሰራዊት ጉዳት አስተናግደው ወደ ደብረ ታቦር ሆስፒታል መግባታቸው የተገለጸ ሲሆን ደብረ ታቦር ሆስፒታልም በሁለት ግንባር የቆሰሉ የብልጽግናው ሰራዊት አባላት ሞልተውታል ተብሏል። ሆስፒታሉ ውስጥ በርካታ የብልጽግናው ሰራዊት እንደገባ የገለጹት የጣና ቴሌቪዥን ምንጮች የሕክምና አዳራሹ በብልጽግናው መከላከያ ከመሞላቱን ባለፈ ቁስለኛ ይዘው ወደ ደብረ ታቦር ሆስፒታል የገቡ የብልጽግናው ሰራዊት አባላት በንጹሃን ላይ ጥቃት እንደፈጸሙም ተገልጿል። በተለይም በሕክምና ዋርዶች እየገቡ የቆሰለ ፋኖ ገብቷል በማለት የሕክምና ባለሙያዎችን ጭምር እያስፈራሩ ተመልክተናል ያሉት የዓይን እማኞች ለሰዓታት የዘለቀ ማዋከብ ካደረሱ በኋላ የቆሰሉ ፋኖ በሆስፒታላችን ውስጥ አለመኖሩን ሲያረጋግጡ ወጥተው ሄዱ። እነሱ መውጣታቸውን ተከትሎ አሁን ላይ አንጻራዊ መረጋጋት ተፈጥሯል በማለት የብልጽግናው ሰራዊት ለጤና ባለሙያዎች ሙያዊ ነጻነትና ምቹ የስራ ቦታ መከልከሉን ተናግረዋል። በዚህ ሆስፒታል በየቀኑ የሚመጣውን የመንግስት ወታደርና ሚልሻን እንጂ አንድም የቆሰለ ፋኖ አይቻል አውቅም የሚሉት አንድ የሆስፒታሉ የጤና ባለሙያ ሲጀመር ሆስፒታል ውስጥ እንኳንስ ፋኖ ይቅርና የከተማው ነዋሪ ገብቶ መታከም ካቆመ ቆይቷል። አሁን የሆስፒታሉ ዋና የአገልግሎት ሚና የመንግስትን ወታደር ብቻ ማከም እስኪመስል ድረስ ሕክምና እየሰጠን ያለ ነው ለመንግስት ወታደሮች ነው ብለዋል። በሁለት ጎራ ተሰልፎ በፋኖ በደረሰበት ምት ከፍተኛ ኪሳራ ያስተናገደው የብልጽግናው ሰራዊት ዛሬም አዲስ ወታደራዊ እንቅስቃሴ እያደረገ መሆኑ የገለጹት የዓይን እማኞች በደብረ ታቦር ኢየሱስ፣ አዲሱ ዩኒቨርሲቲና ወርቄን ቀጠናዎች በከባድ መሳሪያ የታገዘ ሰራዊት በከፍተኛ መንቀሳቀሱን ተናግረዋል። በታላቅ ተጋድሎ የቀጠለው የጎጃሙ ትንቅንቅ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በድል የታጀበ ተጋድሎ ዛሬም ቀጥሎ የዋለ ሲሆን በምስራቅ ጎጃም ዞን ሰዴ ወረዳ አንድነት ማርያም ቀበሌ ላይ በተካሄደ ውጊያ ፋኖ ታላቅ ድል ተቀዳጅቷል። የአጼ ቴዎድሮስ ህዝብ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ የተጋድሎ መረጃ ለጣና ቴሌቪዥን እንደገለጸው የጠላት ብልጽግና ሰራዊት ከሰዴ ወረዳ በሌሊት በተለያየ አቅጣጫ ነበር የተንቀሳቀሰው። አንድነት ማርያም ቀበሌ የገባው ይህ የጠላት ኃይል የ201ኛ ኮር 54ኛ ክፍለ ጦር የተጠናከረና ፈጣን ምት በማሳረፍ ከፍተኛ ኪሳራ አድርሶ ተመልሷል ብሏል። ተሜ ወንዝ ተብሎ በሚጠራው ቦታ የተካሄደው ተጋድሎም የፋኖን ወታደራዊ ድል ከማጎናጸፍን በተጨማሪ የብልጽግናውን ሰራዊት ወታደራዊ አቅምና ወታደራዊ ዲሲፕሊን በአካባቢው ማህበረሰብ ዘንድ እንዲጋለጥ ያደረገ መሆኑን የዓይን እማኞች ተናግረዋል። የብልጽግናው ሰራዊት በከባድ መሳሪያ የታጀበ ከፍተኛ ቁጥር ያለው ኃይል ይዞ ቢገባም በፋኖ ፊት ተፋልሞ መቆም አልቻለም። ይህ ደግሞ የሰራዊቱን ወታደራዊ አቅም በህዝብ ፊት እንዲጋለጥ ያደረገው ሲሆን በዘፈቀደ የሚተኮሰው ንጹሃንን ኢላማ ያደረገ የከባድ መሳሪያ ድብደባ ደግሞ የስርዓቱን ሰራዊት ወታደራዊ ዲሲፕሊን ያጋለጠ ነው ሲሉ የአካባቢው ነዋሪዎች
ተናግረዋል። የፋኖን የተጋድሎ ውሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ በበኩሉ የጠላት ኃይል የተለመደውን የሐሰት ዶክመንታሪ ለመስራትና የአርሶ አደሩን ንብረት ለመዝረፍ የውሸት ፕሮፓጋንዳ ለማስተላለፍ ቢሞክርም በጀግኖች ፋኖች ጠንካራ የደፈጣ ውጊያ ከባድ ምት ተመቶ መመለስ ችሏል። የፋኖ ኃይልን መቋቋም ያቃተው የጠላት ኃይል ተመልሶ ወደ ሰዴ ወረዳ ከተማ ጭኖ ይዞት የመጣውን ዲሽቃ ይዞ እየሮጠ ተመልሶ ገብቷል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአፄ ቴዎድሮስ ህዝብ ፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ወቅታዊ ጉዳይ ላይ ባስተላለፈው መልእክቱ የብልጽግናው የአዳራሽ ስብሰባ ሩጫ ውጤት አልባ ድካም መሆኑን ተናግሯል። ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላም ስለመፍጠር በየአዳራሹ ሲጮህ ይውላል ሲል መልእክቱን የሚጀምረው አርበኛ አስረስ ማረ የራሱን ህዝብ የወረረ በርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የድሮን ተተኳሾቹን የተጠቀመ ትልልቅ አውራ መንገዶችን ለወራትና ለዓመታት የዘጋ ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማት ስላቅ ነው ሲል ተናግሯል። የአፄ ቴዎድሮስ ህዝብ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊው አርበኛ አስረስ ማረ አክሎም የአብይ ጄኔራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ በጦል ላይ በሁርሶና በሌሎች የወራሪ ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠኑ ነው። አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባለው ተቋም አንዳችን ብሔራዊ ግዳጅ አልተወጣም። ይልቁንም ከአማራ፣ ከትግራይ፣ ከኦሮሚያ፣ ከሶማሌ፣ ከአፋርና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍም የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ነው። ስለሆነም አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይም ለሰላም እጁን እንዲሰጥ በማስገደድ እንጂ ከወራሪው ጋር አንሶላ እየተጋፈፉ የነጻነት ታጋዮችን በማውገዝ አይደለም በማለት መልእክቱን አስተላልፏል። በተያያዘ ዜና በዚሁ በጎጃም ቀጠና የሚካሄደው የአባት ጦር ሰራዊትን ማደራጀትና ማወያየት ስራ ዛሬም ቀጥሎ መዋሉን የአፋባ አፄ ቴዎድሮስ ዕዝ 201ኛ ኮር አስታውቋል። የኮሩ ቃል አቀባይ በጉዳዩ ዙሪያ በሰጠው ማብራሪያ የ201ኛ ኮር 74ኛ ክፍለ ጦር አመራሮችና የጎንቻ ሴሶ እነሲ ወረዳ ጊዜያዊ መንግስት አመራር በጌቴ ሰማንያ ቀበሌ የሚገኙትን የአባት ጦር አባላትን በማወያየት የማደራጀት ስራ የተሰራ ሲሆን የህልውና ትግል ማለት ምን ማለት ነው? የህልውና ትግላችን ተግዳሮቶች ምንድናቸው? የህልውና ትግል ነው ካልን ሁሉም ህዝብ እንዲሳተፍ ያላደረግነው ለምንድን ነው የሚሉ ነጥቦች ላይ ውይይት ተደርጓል ብለዋል። የብልጽግናውን ቅሌት ያጋለጠው የአሚኮ ዘገባ የብልጽግናውን ወታደራዊ ሽንፈት መደበቅ ያስችላል ተብሎ በዋና ስራ አስፈጻሚ ደረጃ የተቀየሰው የፕሮፓጋንዳ አጀንዳ በተደጋጋሚ እየከሸፈ ነው። ከዚህ በፊት በተለያዩ የአማራ ክልል አካባቢዎች የፕሮፓጋንዳ መባረቅ የገጠመው የብልጽግና የሚዲያ ክንፍ ትናንት ደግሞ በተመሳሳይ ወሎ ቤት አማራ ላይ ቅሌቱ ተጋልጦበታል። በወሎ ቤት አማራ ጠቅላይ ግዛት አንድ ክላሽና አንድ ብሬን የያዙ 38 ታጣቂዎች እጅ ሰጡ ብሎ ያሰራጨው ዜና ነው የፕሮፓጋንዳ መባረቅ ያደረሰበት። የፋኖ ሰራዊት 38 ሆኖ በአንድ ብሬንና በአንድ ክላሽ ብቻ እንደማይታገል የሚያውቀው የአማራ ህዝብ የብልጽግናውን ፕሮፓጋንዳ የገለጸው የተለመደ ቅጥፈት በማለት ነው። በፋኖ ላይ ዘምቶ የድል ዜና አሰምቶ የማያውቀው የብልጽግናው ሰራዊት አንዴ ሁሉም ፋኖ እጁን ሰጥቷል፣ ሌላ ጊዜ ደግሞ የሰላም ጥሪ አልቀበልም በማለታቸው ሁሉንም እርምጃ ወስደንባቸዋል እያለ የፕሮፓጋንዳ ዜና ሲያሰራጭ ድፍን 3 ዓመት ሊሞላው ነው። ለብልጽግናው ሊቀመንበር ሪፖርት ይሆን ዘንድ በደቡብ ወሎ ዞን ለጊህዳ ወረዳ የመንግስትን የሰላም ጥሪ የተቀበሉ ታጣቂ ኃይሎች በሚል የተዘጋጀ የፕሮፓጋንዳ አጀንዳ አንድ ክላሽና አንድ ብሬን ለ38 ሰው አሸክመው ያለምንም ምፍረት ቪዲዮ ቀርጸው በልሳኖቻቸው በኩል አስነግረዋል። ከዚህ በፊትም በተመሳሳይ በሰሜን ጎንደር ዞን ማይጠምሪ አውራጃ ዋልድባ ቀጠና 170 የጽንፈኛው አባላት የመንግስትን የሰላም ጥሪ ተቀብለው እጃቸውን ሰጡ ብሎ ያሰራጨው ዘገባ ወዲያውኑ እንደተበላሸበት አይዘነጋም። በሸዋ ጠቅላይ ግዛት መራቤቴ አውራጃ ደግሞ የ101ኛ አየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦና የሰሜን ሸዋ ዞን ብልጽግና ጽህፈት ቤት ኃላፊ ኤልያስ አበበ በጋራ ተመሳሳዩን የእጅ መስጠት ፕሮፓጋንዳ መረጃ አጋርተው የነበረ ቢሆንም በወቅቱ እጅ ሰጡ የተባሉት የአፈር መዳበሪያ ለመግዛት ወደ ከተማ የገቡ አርሶ አደሮች መሆናቸውን ወዲያውኑ ማጋለጣችን ይታወሳል። የትናንቱ የለገሂዳ ወረዳው የከሸፈ ፕሮፓጋንዳም የብልጽግናውን ቅሌት ሙሉ በሙሉ ያጋለጠ ነበር ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። እንደ ምንጮቻችን ገለጻ 2 መሳሪያ ከፊት ለፊት አስቀምጠው ያለምንም ወታደራዊ ዩኒፎርም ፎቶ በመነሳት በብልጽግናው ሚዲያ በኩል ፎቶቸው የተለቀቀው ወጣቶች ግማሾቹ በስራ ፈጠራ ለመደራጀት ያመለከቱና ቀሪዎቹ ደግሞ በየመዝናኛ ቤቶች ታፍሰው
የመጡ መሆናቸውን ያብራራሉ። ወጣቶቹ ከቀረጻ በኋላ ዳጎስ ያለ ገንዘብ እንደሚከፈላቸው ቃል ተገብቶላቸዋል ያሉት ምንጮቻችን የብአዴን አመራሮች ገንዘቡን የሚጠብቁት ደግሞ በብልጽግናው መንግስት በኩል ዲዲአር እያለ ከሚለቀቀው በጀት መሆኑ ተረጋግጧል። በብአዴኑ የጸጥታ ኃይል ተገደው ለቀረጻ ከቀረቡት ወጣቶች መካከል አብዛኞቹ ጸጉራቸው ያደገ እንዲሆን በሚል በተሰጠው ትዕዛዝ መሰረት ጸጉረ ጎፈሬ ከየመዝናኛ ቤቱ እየተለቀመ ለካሜራ ቢቀርብም የፋኖ ወታደራዊ ዩኒፎርምና መሳሪያዎችን ግን ለማግኘት ከብዶት በባዶ አቅርቧቸዋል። ይህን ተከትሎ ጣና ቴሌቪዥን ያነጋገራቸው የፋኖ መሪዎች ስለ ሁኔታው ሲናገሩ እየወደቀ ያለ ስርዓት በመሆኑ ከዚህ የተሻለ ነገር ለህዝብ አይንና ጆሮ ማድረስ አይችልም፣ እየሰለጠነ የሚደራጅ እንጂ እጅ የሚሰጥ ሰራዊት የለንም ሲል ምላሽ ሰጥቷል። የፋኖ መሪው አክሎም ብልጽግና ለሚዲያ ፕሮፓጋንዳ የተጠቀማቸውን ወጣቶች ፋኖ በፍጹም አያውቃቸውም ብለዋል። እኛ በዘመቻ ደማሊ ከብልጽግናው ሰራዊት የማረክናቸውን መሳሪያዎች አስታጥቀን አልጨረስናቸውም ሲል የገለጸው የፋኖ መሪው ብልጽግና ግን በሚያሳፍር ሁኔታ ታዳጊዎችን ከመዝናኛ ቦታ አፍሶ በጀሌያቸው ፕሮፓጋንዳ እየሰራባቸው ነው። እኛም የብልጽግናውን የሐሰት ፕሮፓጋንዳ ቀድመን ስለምናውቅ ወጣቶች በወላጆቻቸው ፊት እየታፈሱ ለጠላት መጠቀሚያ ከሚሆኑ የእኛን ተደጋጋሚ ጥሪ ተቀብለው በመቀላቀል ለህዝባቸው እንዲታገሉ ብለን ደጋግመን ጥሪ አቅርበንላችኋል። አሁንም ለሌሎች ወጣቶች ተመሳሳዩን ጥሪ እናቀርባለን ሲል መልእክቱን አስተላልፏል። ጌታቸው አሰፋን ደብረጽዮን ይፈራው ነበር። ጌታቸው ረዳም የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪውና የስምረት ፓርቲ ሊቀመንበሩ ጌታቸው ረዳ ትናንት ከስርዓቱ ልሳን ከሆነ ሚዲያ ጋር ቃለ ምልልስ አድርገው ነበር። አንድ ሰዓት በፈጀው ቃለ ምልልሳቸው በርካታ ጉዳዮችን ያነሱት አቶ ጌታቸው በተለይም የህወሓት መሪዎችን በተመለከተ እንደተለመደው የሐሳብ ድርቀትና የመሪነት ራዕይ የሌላቸው በማለት ወቅሰዋል። አቶ ጌታቸው አሰፋን በተመለከተ መረጃ አጋርተዋል። ህወሓት ጥቅምት 4 ቀን 2013 ዓ.ም የሰሜን ዕዝን ከጀርባ በመታበት ወቅት እሳቸው ልደት ለማክበር ድግስ ላይ እንደነበሩ የገለጹት አቶ ጌታቸው ጦርነቱ ሊጀመር ሲል ዓለም ግብረ ዋህድ ደውሎ የሚፈጠር ነገር ስለሚኖር ቶሎ ወደ ቤት ግባ ብሎ አሳሰበኝ። እኔም በወቅቱ አቶ ጌታቸው አሰፋን ጠርቼ ወደ ቤታችን ገባን። መቀሌ እንደገባን ጌታቸው አሰፋ የሚያሳልፈው ከኔ ጋር ብቻ ነበር። የክልሉ ፕሬዝዳንት ደብረጽዮን ስለሚፈራ ጌታቸውን አያገኘውም ነበር። በጣም ነበር የሚፈራው ሲሉ ተናግረዋል። አቶ ጌታቸው ረዳ ስለ ደብረጽዮን በሰጡት ንግግራቸው ጌታቸው አሰፋ በፌዴራል መንግስቱ የሚፈለግ ሰው ስለነበረ ያስይዘኛል ብሎ ይፈራል። ወደ ቢሮ ሲሄድ ሊያገኘው አይፈልግም፣ ስብሰባም እንዲገኝ አይፈልግም ነበር ብለዋል። በዚህ የተነሳም አቶ ጌታቸው አሰፋ የብሔራዊ መረጃና ደህንነት ኃላፊነታቸውን ተቀምተው ወደ መቀሌ ከሸሹ በኋላ የህወሓት ሊቀመንበርና የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤልን ጨምሮ በርካታ የህወሓት አመራሮች የስጋት ምንጭ አድርገው ሲመለከቷቸው እንደቆዩ አቶ ጌታቸው ረዳ በቃለ ምልልሳቸው አስታውቀዋል። አቶ ጌታቸው ረዳ በቃለ ምልልሳቸው ዛሬ አዲስ ነገር ስለሚፈጠር ቶሎ ወደ ቤት ግባ ብሎ ዓለም ግብረ ዋህድ ደወለልኝ ሲሉ የሰጡት ንግግራቸው ሰሜን ዕዝ ሲጠቃ መረጃ አልነበረኝም ብለው ከታሪክና ከሞራል ተጠያቂነት ለመሸሽ ያደረጉት ጥረት እንደሆነ የፖለቲካ ተንታኞች ይናገራሉ። ተንታኞች አስተያየታቸውን ሲያክሉም የህወሓት ስራ አስፈጻሚ የሆኑት ግለሰብ የአገሪቱን ትልቁን የሰራዊት ዕዝ ሊመታ እንደሆነ መረጃው አልነበረኝም ብሎ ማለፍ ጨፍኖ ላሞኛችሁ አይነት ተራ ብልጣብልጥነት ነው። ጦርነቱ ከመጀመሩ በፊት ህወሓት ጳጉሜ 4 ቀን 2012 ዓ.ም ህወሓት ምርጫ ሲያካሄድ ጦርነቱ እንደሚጀመር ይታወቃል። ራሳቸውም አቶ ጌታቸው ረዳም ቢሆኑ መቀሌ ዩኒቨርሲቲ ባዘጋጀው አንድ መድረክ ላይ ተገኝተው ከዚህ በኋላ ከፌዴራል መንግስቱ ጋር የሚኖረን ግንኙነት በፌዴራልና በክልል ደረጃ ሳይሆን ዲፋክቱ ስቴት ነን ብለው የተናገሩት የጦርነቱን አይቀሬነት በራሳቸው አንደበት የተናገሩት ነው ሲሉ ይናገራሉ። የቀድሞው የህወሓት ስራ አስፈጻሚ አባልና የአሁኑ የብልጽግናው ሊቀመንበር አማካሪ አቶ ጌታቸው አስተያየታቸውን ሲቀጥሉም ጦርነቱ ከመጀመሩ በፊት አብይ ወደኛ አቶ ሬድዋን ሁሴንን ልኮ ጦርነቱ ከተጀመረ ኢሳያስ ይገባበታል፣ ያ ከሆነ ደግሞ ማኔጅ ማድረግ አንችልም፣ ይህ ከመሆኑ በፊት ግዴላችሁም አብረን እንስራ ብሎ ነግሮን ነበር። እንዲያውም ሬድዋን ከኔ ጋር 10 ቀን ሰንብቶ ነበር የተመለሰው። ግን በወቅቱ ይህን ማዳመጥ የሚችል አመራር ስላልነበረን የሆነው ሁሉ ሆነ በማለት ተናግረዋል። የኤርትራ መንግስት ጦሩን ወደ ትግራይ ክልል ማስገባቱን ተከትሎ የብልጽግናው ሊቀመንበር በፓርላማ ቀርበው በሰጡት ማብራሪያ ደግሞ ኤርትራን ወደ ጦርነት ስቦ ያስገባው ወያኔ ባቀረበለት ጥሪ ነው፣ አስመራ ድረስ ሮኬት እየተኮሰ ለጦርነት የጋበዘው ወያኔ ነው ሲሉ መናገራቸው ይታወሳል። የአቶ ጌታቸውን ቃለ ምልልስ የተከታተሉ የፖለቲካ ተንታኞች በዚህኛው ሐሳባቸው ዙሪያ አስተያየታቸውን ሲሰጡም የብልጽግናና የህወሓትን የማያባራ ቁማር ያሳየ ቃለ ምልልስ ነው ሲሉ ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።